ሁለመና ድቅን ይላል ባይኔ አብረን ሳለን ያሳለፍነው ባንቺ ምክንያት ብዙ ነገሮችን እያጣሁኝ ነው ያለሁት። ትዳሬን አጥቻለሁ ባንቺ። ጭራሽ ይቅርታ አድራጊውም አንተ ነህ። ለማንኛውም ይሁን ማለት ነው። ምክንያቱም እንደኔ ተበዳዩ ሩታ ናት ብዬ ስለማስብ ይቅርታ ማድረግ የነበረባት እሷ ናት ብዬ ስለማስብ ማለት ነው። ለማንኛውም እኔ ትላንትናም ተናግሬያለሁ። እቺ ልጅ ጀግና ናት። በቃ ትዳሯን ለማትረፍ የሄደችበት ያለችበትን ርቀት የትኛውም ሰው ሊያደንቃት ነው እንጂ የሚገባው ማንም ሰው ሌላ አይነት ወሬ ሊያወራባት ይገባል ብዬ እንደኔ አላስብም። በቃ ትክክለኛ የሆነ እርምጃ እየተራመደች ስለሆነ ማለት ነው። ትዳሯን ለማትረፍ መክፈል ያለባትን መስዋዕትነት በሙሉ እየከፈለች ነው። ስለዚህ ሴት ለኔ ጀግናዬ ናት ብዬ ነው እንደኔ የማስበውና አብርሽ ግን ዝም ብዬ ሳየው ፊቱን ጥሏል። እርግጠኛ አይደለም፣ ፈርቷል። ምን አይነት ሙድ እያዘችብኝ ነው በቃ የሌለ ጨረቃ ላይ ጥላይ ምናምን ልትሄድ ነው የሚል አይነት ፍራቻ ፊቱ ላይ እንዳለ በደንብ ያስታውቅበታል። አይሚን እኔ እንትን ልለው አልችልም። ምክንያቱም ሩታ ከዛን ሞመንት በአንድ ጊዜ ተቀይራ እንደዚህ ለስለስ ብላ መምጣቷ አይደለም አብርሽን እኛን ራሱ ጥያቄ ምልክት እንድናደርግ አድርጎብናል። እና ብቻ በየትኛውም መንገድ ይሁን በየትኛውም መንገድ እናንተን እንደዚህ ሆናችሁ ማየት የብዙ ሰው ፍላጎት መሆኑን መርሳት የለባችሁም። ከዛ ውጪ የብዙ ሰው ፍላጎት ብቻ ሳይሆን የልጃችሁም ማለት ነው። ዛሬ ላይ ምንም ላይናገር ምንም ላይላችሁ ይችላል፣ ግን የልጃችሁም ምኞት መሆኑን መርሳት የለባችሁም። በነገራችን ላይ ሁላችንም መዘንጋት የሌለብን ነገር በእኛ አማካኝነት አንድ ፍሬ ወደዚች ምድር ሲመጣ ለምናደርጋቸው ነገሮች በሙሉ ጥንቃቄ ማድረግ መቻል አለብን። በቃ ልክ ልጅን ወደዚህ ምድር ስናመጣ ወይም ልጅ ከወለድን በኋላ ያለን የአኗኗር ዘይቤ ያለን ሁኔታ ምናምን ሙሉ ለሙሉ መቀየር ይገባል ብዬ እንደኔ አስባለሁ። ምክንያቱም ከዚህ በኋላ የእኛን ስሜት ትተን ቅድሚያ መስጠት ያለብን ለልጃችን መሆኑን መቼም መዘንጋት የለብንም እና ቀንም በሰሩት ቪዲዮ ላይ ተናግሬያለሁኝ። አብርሃም እንዲህ የሆነ እንትን ትተህ እንትንን ወደ ልጅህ ማዘንበል አለብህ የሚል እሳቤ ያለኝና አትፍራ፣ ችግር የለውም ምንም። ሩታ እንደዚህ አይነት ሞመንት ውስጥ ከታክ ጥላህ ብትሄድ ራሱ ተወቃሽ ልትሆን የምትችለው ሩታ እንጂ አንተ ልትሆን ስለማትችል ፍራቻህን አስወግድ። ዘና ብለህ ልክ ከሚስትህ ከባለቤትህ ከልጅህ እናት ጋር ጥሩ የሆነ ሞመንትን አሳልፍ። በዛ እሷን ማሸነፍ ትችላለህ። አይሚን ይገባኛል። በነገራችን ላይ ፍራቻ እንዳለ ምን አስባ ነው እንደዚህ እየሆነች ያለችው የሚል ጥያቄ አይደለም አንተ ጋር ብቻ ሳይሆን ይሄ የእናንተን ቪዲዮ የሚመለከት ሰው ጋርም እንዳለ በደንብ እናውቃለን። እና ይህን ፍራቻን አስወግደ ዘና በል፣ ሪላክስ አድርግ ምናምን። እስኪ ትታት ሂድ። እኔ እንደዚህ ምናምን በቃ ማንነቴን ላሳይ ነው ምናምን ብላ ትታት ሂድ። የዛኔ ማን ሊወቀስ እንደሚችል በደንብ ታያለህ። እና ይሄ ፍራቻን ምናምን አቁመ በደንብ ዘና እንድትል እፈልጋለሁ። ምክንያቱም በዛሬው ቪዲዮ ላይ ሳይ እስካሁን ድረስ ፍራቻ እንዳለቀቀ በደንብ እያየን ስለሆነ ማለት ነው። ከዛ ውጪ ለአብርሽም ለሩታም አንድ ማስተላለፍ የምፈልገው ነገር ቢኖር ማለት ነው፣ እርቃችሁ ደስ ይላል፣ እንደዚህ መሆናችሁን ሁሉም ሰው ይፈልጋል። ግን ከዚህ በኋላ ሄርሜላ ለእናንተ እንደማትተኛ በደንብ ልታውቁ ይገባል ማለት ነው። በቃ በጣም ብዙ ሺህ ምክንያቶችን እያመጣች አንተና እሷን አንቺና እሱን ልታለያይባቸው የምትችላቸውን የትኛውንም አይነት ድንጋዮች መፈንቀሏን አታቆምም እና ከዚህ በኋላ እሷን ብሎክ ሊያደርግ የሚችለው የእናንተ መዋደድ፣ የእናንተ መፋቀር፣ የእናንተ አንድ መሆንና የእናንተ ከውጭ የሚወራውን ወሬ ከእሷ በኩል የሚመጣውን ነገር አለመስማት እንጂ ብዙ እናንተን ሊያለያዩ የሚችሉ ነገሮችን ይዛ ትመጣለች። ያንን ነገር መቋቋም የማትችሉ ከሆነ እመኑኝ ድጋሚ አንድ ላይ ባትሆኑ መርጣሉኝ። ግን የእናንተ ጥንካሬ እሷን ብሎክ አድርጎ ሊመልሳት ይችላል እንጂ ይቺ ልጅ በቀላሉ ከህይወታችሁ ልታስወጡ እንደማትችሉ በደንብ ልታውቁ ይገባል። ይሄ ለሁለታችሁም ማስተላለፍ የምፈልገው መልእክቴ ነው ማለት ነው። ሰላም፣ እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አማን ነው አሽወይና ነው። እንዴት አመሻችሁልኝ? ዛሬ ምሽት እንግዲህ በሩታ ዩቲዩብ ቻናል ላይ የተለቀቀውን ቪዲዮ ሁላችሁም ተመልክታችሁታል ብዬ አስባለሁ ማለት ነው። ከርዕሱ ጀምሮ ብዙ ነገሮችን ለመታዘብ ለማየት ሞክሬያለሁ። ሁላችሁም ቪዲዮን አይታችሁ ታዝባችሁ የራሳችሁን ምልከታ ኮመንት ሴክሽን ላይ ታስቀምጣላችሁ። ልክ እንደኔ ደግሞ በቪዲዮ ሰርታችሁ የምትናገሩ ሰዎች አላችሁ እና እኔ ከታዘብኳቸው ነገሮች ጀምሮ ከርዕስ አጻጻፋቸው ጀምሮ አብርሽ ለሩታ ይቅርታ አረገላት ይላል። እንዴት ተኮኖ ነው አብርሽ ለሩታ ይቅርታ ሊያደርግላት የሚችለው? እኔ ጥያቄ ፈጥሮብኛል። ምክንያቱም ምን አድርጋ ነው እቺ ልጅ ይቅርታ ሊደረግላት የሚችለው?
ያንተን ይቅርታ ስለገፋች እንቀበለው። ይህንን እንደ ምክንያት ትቀበሉታላችሁ? የኔ ቤተሰቦች፣ የኔ ፋሚሊዎች ይህንን ነገር ትቀበሉታላችሁ? ይሄ ነገር ልክ ነው ብላችሁ ታስባላችሁ? እሺ ችግር የለውም፣ እንቀበለዋለን። እናንተን አስማምቶ አንድ የሚያደርጋችሁ አይነት መንገድ ከሆነ ችግር የለውም። ይህንን ሀሳብ እኔ እደግፈዋለሁ፣ እቀበለዋለሁ። ምክንያቱም እቺ ልጅ ከሰሞኑ እያደረገች ያለችው ነገር እዚህ ጋር እዛ ጋር የሚወራውን ነገር ሁሉ ትታ ትዳሯን ለማትረፍ መስዋዕትነት እየከፈለች ስለሆነ ይቅርታ አደረገላት ምናምን ይሄ ጥያቄ ሊያስነሳ የሚችል አይነት ጉዳይ አይደለም። ግን ገርሞኛል፣ እንዲሁ እንደ ትዝብት ገርሞኛል። እንዴት ዋይ ምናምን የሚል ጥያቄ ስላስነሳብኝ ነው። እና ለማንኛውም ይሁን፣ እናንተን አንድ እስካደረጋችሁ እናንተን እስካስታረቃችሁ ድረስ ይህንን ሀሳባችሁን እጋራለሁኝ፣ እደግፋለሁኝ። እንዳልኳችሁ ከዛ ውጪ አብርሽ እኔ ፍራቻና ጥርጣሬ እንዲኖርባ አልፈልግም። በቃ ሙሉ ፉል ኮንፊደንስ እንዲኖር እፈልጋለሁ። ልብህ ምናልባት ሄርሜላ ጋር እስካልሆነ ድረስ ከሩታ የመጣውን መንገድ ተቀበል። ምናልባት እኮ እሷ ጀግንነቷን ከሄርሜላ ልትቀማህ እንደምትችል ምናምን ልታሳይ ነው የሚል ፍራቻ ውስጥ ላይ እንዳለ በደንብ አውቃለሁ። ግን ታሳይ እስኪ ታሳይና ይህንን ሁሉ መንገድ አሳይታ ጥላት ሂድ። እኔ እግዚአብሔርን ነው የምለው። እስከዛሬ ድረስ ሩታን አደል ስደግፍ የቆየሁት፣ ሩታን አደለ ተበዳይ አድርጌ ሳይነበረው ሁሉን ነገር ፉርሽ ነው የማደርገው። ምክንያቱም የዚህን ያክል መታ ማንነቷን ለማሳየት በዚህ መንገድ አንተን ለመበቀል አስባ ከሆነ ተጎጂ ልትሆን የምትችለው እሷ ናት እንጂ አንተ በምንም አይነት መንገድ ተጎጂ ልትሆን እንደማትችል በደንብ እንድትገነዘብ እፈልጋለሁኝ። እና ስለዚህ ከዚህ በኋላ የምታደርጋቸውን ነገሮች ወይም በእሷ በኩል እየመጡ ያሉ ነገሮችን ያለምንም ፍራቻ ብታደርግ ደስ ይለኛል። በቃ እኔ ምንም ነገር ተሳቀ እንድታደርግ አልፈልግም። ምክንያቱም ከትላንት ጀምሮ ዛሬም ካየኋቸው ነገሮች መረዳት የቻልኩት ብዙዎቻችሁም ይህንን ነገር ያስተዋላችሁ ይመስለኛል። እና አብርሽ ተሳቋል፣ ፈርቷል። በቃ ሙድ ልታስይዝብኝ ነው፣ ጉድ ልታደርገኝ ነው። ግድ የለም ሚስት ናት፣ የልጅህ እናት ናት። ሙድ ብታስይዝብህ ምንም ችግር የለውም። ምክንያቱም አንተም ብዙ ነገር አድርጋታል። ግን ደግሞ የእሷ ይብሳል። እንደዚህ አይነት ሞመንት ውስጥ ከታ በቃ ልበቀለ ነው ምናምን ብላ ትታ የምትሄድ ከሆነ የእሷ ይብሳል። እኔ እሷን እንደ ትክክለኛ ጠላት አይቼ ማለት ነው እኔ ራሱ ከአንተ ጎኖኝ ነው እሽ ምናምን ተኩስ የምጀምረውና ይሄ ነገር ስጋት አሳድሮብህ ከልብህ እንዳትዝናና እያደረገ እንደሆነ ስለተሰማኝ ነው ይህንን ነገር እየተናገርኩ ያለው። ስለዚህ ዘና በል ብቻ፣ ልብህ ከእሷ ጋር ይሁን ነው። አሁን ትልቁ ጥያቄ ምናልባት ልብህን እዛች የሆነ ነገር ልላት ነበረ፣ ግን ልጅቷን እወዳታለሁ። ምን ላደርግ? እኔም እወዳታለሁ፣ ደስ ትለኛለች። እና የሆነ ነገር ልላት ነበረ ተውኩኝና ምናልባት ልብህን ውሽማህ ጋር አድርገህ ከሆነ እሱ ነው ትልቁ ስጋታችንም ፍርሃታችንም እንጂ አንተ ወደ ሩታ መመለስ ፈልገ ምናልባት ሙድ ታስይዝብኛለች የሆነ ነገር አስባ ተንኮል አስባ ነው ከሚል ፍራቻ ከሆነ ረዘና በላ አባቴ፣ ምንም የሚያሳስብ ነገር የለውም። እግዚአብሔርን እሷ ናት እንጂ የምትጠቆረው፣ አንተ በምንም አይነት አግባብ ልትጠቆር እንደማትችል በደንብ መገንዘብ አለብህ ብዬ አስባለሁ። ከዛ ውጪ እንዳልኳችሁ ነው፣ ቅድም በመግቢያ ላይም ብዬዋለሁ። ለሁለታችሁም ጥብቅ የተባለ መልእክት አለኝ። ከዚህ በኋላ ሄርሜላ ለእናንተ በየትኛውም አይነት መንገድ እንደማትተኛ ጠንቅቃችሁ ልታውቁ ይገባል ማለት ነው። በቃ በጣም ብዙ ሺህ ምክንያቶችን እያመጣች እናንተን ለመለያየት ትሞክራለች። እናንተ መሀል ችግር ለመፍጠር ትሞክራለች። የእናንተ ነገር የታወቀ ነው። በነገራችን ላይ በመሀላችሁ ላይ ማለት ነው ምንም ከባድ ነገር ሁላ አያስፈልገውም። የሆነች ነገር ጠብ ከተደረገ ትሉና ምናምን ማለት ነው። እሷም በዛ በኩል ሆፕ፣ አንተም በዚህ በኩል ሆፕ ብላችሁ ትለያያላችሁ። ይህንን ነገር ደግሞ በደንብ በጠንቅቃ ስለምታውቅ አይሚን ትጠቀመዋለች የሚል እሳቤ ያለኝና ልክ እንደ በፊቱ ከሆናችሁ ከእሷ በኩል የሚወረወረውን ድንጋይ እንደማታልፉት እርግጠኛ ስለሆንኩ ብዙ ባትደክሙ ደስ ይለኛል። ግን አይሚን በተለይ ሩታ በጣም ጠንካራ እስካልሆንሽ ድረስ ሄርሜላ ለእናንተ እንደማትተኛ በደንብ ተገንዝበሽ ልክ አሁን እያሳየሽን ያለውን ጀግንነት በደንብ ከዚህ በላይ ልታሳይን ይገባል። አንተም ደግሞ ቆፍጠን በል፣ ቆፍጠን ማለት አለብህ። ይህ ዝም ብለህ እንትን የምትል ከሆነ ብዙ ነገሮችን ነው የምታበላሸው። አይሚን ለማንኛውም እንደዚህ አንድ ላይ ስላየናችሁ ስለዘፈንሽለት አንተም ይቅርታ ስላደረክላት እቺን የይቅርታዋን ጉዳይ አላመንኩባትም። ግን
አንተም ይቅርታ ስላደረክላት ደስ ብሎናል። እኔ ደስ ብሎኛል። ደስ ይበላችሁ። ሁላችሁም ወዳችኋለሁ የኔ ቤተሰቦች። እናንተም እንግዲህ የሚሰማችሁን ነገር እንደኔ ኮመንት ሴክሽን ላይ ሀሳባችሁን ገለጹልኝ። በዚህ በዛሬ ቪዲዮ ላይ ምን ትላላችሁ? የተሰማችሁን ነገር በነፃነት ሪላክስ እያደረጋችሁ እንደ አብርሽ እንዳትጨናነቁ። እኔ ቤት ኮመንት ስትጽፉ ማለት ነው ጋይስ፣ እኔ ቤት ኮመንት ስትጽፉ ማለት ነው እንደ አብርሽ እንዳትጨናነቁ። ምንም ሀሳብ አይግባችሁ፣ ጠቅ 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 አድርጋችሁ ጻፉ። እሺ እወዳችኋለሁኝ። ነገ በአዳዲስ መረጃዎች እንገናኛለን። ከኤርሜላ ጋር ተያይዞ እየሰማኋቸው ያሉ ነገሮች አሉ። ዛሬ በዚህ ደስታ መሃል አላፈነዳውም ብዬ ነው ዝም ያልኳችሁ። ነገ በሰፊው ነግራችኋለሁ። ይመቻችሁ። ደህና ደሩልኝ።